ፌዴሬሽን ምክር ቤት ያሳለፈውን ውሳኔ ኢትዮጵያ ምርጫ ቦርድ እንግዲህ ፊታችን ግንቦት የሚካሄደው 7ኛው ሀገራዊ ምርጫ ላይ እነዚህ 5ቱ ቦታዎች ኮረማፍላ፣ ሁመራ፣ አዲረመጽ፣ ጸለምትና ራያ 5ቱ የምርጫ ክልሎች ከቀድሞ ማለት ከትግራይ ክልላዊ መንግስት ውጪ በሆነ መንገድ ህዝብ በቀጥታ የሚሳተፍበት እንዲሆን ፌዴሬሽን ምክር ቤት ውሳኔ ያሳልፈዋል። በዛ መንገድ ምርጫ ይካሄዳል ብለዋል። ምን ማለት ነው? ዛሬ ፌዴሬሽን ምክር ቤት ያሳለፈው ውሳኔ እንደው አንድምታውስ በሁለቱ በአማራና በትግራይ ሊቃን ወይም ፖለቲከኞቹ መካከል አዲስ የውዝግብ አጀንዳ ተከፍቷል። አቤ በተወሰነ መልኩ አንድምታውን እንገምግም። እንደው ግራቀኝም እዛም ትግራይንም በተለይ አማራ ፖለቲከኞችንም ስለምታገኛቸው መሬት ላይ አየሩ ምን ሞልቶታል? እንደው ትዝብትንም ጭምር ያው የቋንቋ የአማርኛ ቋንቋና ጽሑፍ መምህርም ስለሆንኩ እስኪ እንደው በምሳሌ ያናገር መምዘዝ ደስ ይለኛል። እና የመንታ እናት ተንጋላ ትተኛለች ይላሉ አበው። መንታ ስለሆኑ ሁለቱ ስላላት ግራና ቀኙን ለእያንዳንዳቸው ታጠባለች። እኛ ግን ሁለት ሀገር የለንም፣ አንድ ሀገር ነው ያለ ነው። የብልጽግና መንግስት በመንታ ለማጥባት የሚሞክረውን ነገር ማቆም አለበት። በፍጹም አንድ ሀገር ናት ያለች፣ እናት ናት ሁለት ጡት ያላት። ኢትዮጵያ ግን አንድ ሀገራችን ናት። ይህን ካልኩኝ የፌዴሬሽን ምክር ቤት ትዝ ይላችሁ እንደሆነ ከወልቃይትና ከራያ ጋር ተያይዞ በነመለስ ዜናዊ ዘመን ከ83ቱ በዚህ በሽግግር መንግስቱ ከተወሰነው የወሰን እንትን በኋላ የአማራ ክልልም ወልቃይት ራያ የኔ ነው በሚል ክርክር አንስቶ ዛሬ እዚህ እጅ ሰጥተው የመጡ ትናንትና ኢትዮጵያ ሊወጉ ስልጣናቸውን ጥለው የሄዱት ወይዘሮ ኬሪያ ዛሬ ደግሞ ተልመጥምጠው መጥተው እዚህ መንግስት ጉያ ስር ያሉት ሴት እሳቸው የፌዴሬሽን ምክር ቤት አባል በነበሩበት ሰዓት ላይ አፈጉባኤ በነበሩበት ሰዓት ላይ ውሳኔ ሳይሰጣው የቆየ ሲንከባለል የመጣ ጉዳይ ነው። ትዝ ይላችሁ እንደሆነ ዶክተር አብይ አህመድ ስልጣን እንደመጡ የወሰንና የማንነት ኮሚሽን ከዚህ ከሰላም ኮሚሽን ጋር ሁለት ኮሚሽኖች ተቋቁመው ነበር። የወሰንና የማንነት ኮሚሽን በጣም በርካታ ጥናቶችን በዚህ ጉዳይ ላይ ያደረገ በደንብ መረጃው አለኝ። ይሄን ጉዳይ ደግሞ አንድ የሆነ ትልቅ ስብሰባ ላይ አፈጉባኤ የሰበሰበ ስብሰባ ላይ ጥያቄ አንስቼ አሁን ያሉት የዚህ የምክክር ኮሚሽን ኮሚሽነር ፕሮፌሰር መስፍን መልስ ሰጥተውኛል። እኔ ትልቅ ጥናት ሰርቶ ትልቅ ሰነድ መዘጋጀ። ነገር ግን ይህን ሰነድ ለመንግስት ሰጥተነው እስካሁን ድረስ ሸልፍ ላይ ነው ያለው። እኛ የራሳችንን ኃላፊነት ተወጥተን ለመንግስት ሰጥተናል ያሉት። ይሄ የወሰንና የማንነት ኮሚሽን በወቅቱ እንዲህ አይነት ችግሮችን የፈታ ቢሆን ኖሮ ዘመን ተሻግሮች ችግሮቹ ዛሬ ላይ ይሄን ዋጋ ያስከፍሉንም ነበር። ወይልሽ መጣ ተሻግሮ የምርጫ ቦርድ ከአንድ ወር ከምናምን በፊት የምርጫ ክልሎችን ወይም የምርጫ ጣቢያዎችን ሲያሳውቅ እነኝን 5 ክልሎች የምዕራብ ትግራይ ክልል አድርጎ አውጥቷቸው የተፈጠረውን ሁካታ ሰምተናል። ይሄ ሁካታ ባለበትና ሁኔታዎች ባልተረጋገቡት ሁኔታ ዛሬ ደግሞ የፌዴሬሽን ምክር ቤት ውሳኔ ነው የሚል እነኚህ 5 ክልሎች ለብቻቸው ለፓርላማ የሚደረገውን ውድድር እንዲወዳደሩ ነው ወይም የፓርላማ ውድድር እንዲካሄድና እሱ ጋር የክልል ምክር ቤትን በተመለከተ ግን ወደፊት ህገ መንግስታዊ መፍትሄና ውሳኔ ሲሰጠው ይሆናል ነው። ምክንያቱም የክልል ምክር ቤት ከተባለ ወይ አማራ ወይ የትግራይ መሆን አለበት። ነገር ግን አሁን እንደ እሳት ተጭሮ ወጣው እነኛ 5 ክልሎች 5 የምርጫ ክልሎች ወዴት ይሆኑ የሚለው ነገር ሳይወሰን የፓርላማ ውድድር ይደረግባቸው ወይም እጩዎች ቀርበው ይወዳደሩ ነው። በጣም የሚያሳፍረው ቅድም እንትና ማንስቶታል ባልደረባችን የአቡኑ በረከተ ሞላ እሰየው ብሎ እልል ይላል። ጌታቸው ረዳ ደግሞ ድንኳን ደኩኖ ለብሶ ቁጭ ብሏል። የአንድ ጠቅላይ ሚኒስትር 2 ሚኒስትሮች በኢትዮጵያዊነት ጉዳይ ላይ እንግዲህ ጽንፍ የያዘ ጉዳይ ይዘው ስናያቸው ከዚህ በላይ የዶክተር አብይን መንግስት የሚያሳፍር ነገር አለ እንዴ? እኛ እኮ እሳቸውን የምንፈልገው ኢትዮጵያን አንድ አድርገው እንዲኖራት ነው። በዚህ ደረጃ ከግራ ቀኝ ያሉት ሚኒስትሮቻቸው ተለያይተው እኛን ሲለያዩን ስናይ በጣም ነው የምናዝነው። ይሄ በጣም የሚያሳፍር ለመንግስታቸውም ለጠቅላይ ሚኒስትሩ ትልቅ ውርደት ይሆናል። ይሄን እየተናገረን እንሞታለን። በእውነት ነው የምልህ፣ በጣም ነው የምናዝነው። ውሳኔው የሀገሪቱን ህገ መንግስት ስርዓት የሚል ተቋማዊ ነፃነትን የሚደፈጥጥና ህገ መንግስታዊ ስርዓት አልበኝነትን የሚያውጅ ከሆነ ይሄ ጉዳይ ማስተካከያ እስካልተደረገበት ድረስ ስምረት ፓርቲ ምርጫውን አይዋደርም። በምን ፍጥነት አቶ እንትና ይሄን እንደወሰኑ በምን ፍጥነት
እዛው እኮ አጠገባቸው የጠቅላይ ሚኒስትሩ አማካሪ አይደለም እንዴ? ቀረብ ብሎ እሳቸውን እኮ ለምን ነው የተወሰነ ይሄ ጉዳይ ላይ ብሎ እሳቸው ቅርብ ናቸው ጠቅላይ ሚኒስትሩ። እሳቸው ትናንትና ጠቅላይ ሚኒስትሩን ድንቅ ፖለቲከኛ ሲሉ ነበር። ለእኔ ዛሬ እሳቸው ናቸው ድንቅ ፖለቲከኛ። ከምን ፈጠኑ? ምንድን ነው ያለው ጉዳይ? አይመካከሩም፣ አያማክሩም ማለት ነው። ሳይመካከሩ ሳያማክሩ አገርን በደመ ነፍስ እየመሩ ናቸው። ኢትዮጵያውያን እኛ እንጨራርስን በዚህ ጉዳይ ላይ በእውነት ነው የምልህ። ዛሬ ትላንትና ደቡብ ኢትዮጵያ የቀድሞውን የደቡብ ኢትዮጵያ ብሔር ብሔረሰቦች ክልልን እንደ ድፎ ዳቦ ተቆራርሶ አይተነዋል። ችግር የለውም ለአመራር ከተመቸ። ይሄ የብሔር ፖለቲካ ለዚህ ነው በጣም አስጨናቂ ነው። ለዚህ እኮ ነው ይሄን ያክል መዘን የምንነጋገረው። ይሄ ወደ ትግራይ ሆነ፣ ይሄ ወደ አማራ ሆነ፣ ኢትዮጵያዊነታችንን ዝቅ ብለን ወርደን እርስ በርስ እንሻልኩታለን። ጠቅላይ ሚኒስትሩ ሚኒስቴሮች ናቸው፣ ካቢኔዎች ናቸው የሰየማቸው ሰዎች ገመድ ሲቧጥጡ ዛሬ ላይ ስናይ እነኚህ ናቸው የሚኒስትሮች ምክር ቤት ሆነው ህግ አውጥተው አቅርበው አስጸድቀው የሚመሩ። በጣም በእኔ ተራ እውቀት አፍርባቸዋለሁ በእነሱ። ማን ነው የሚቀርበው? ኢትዮጵያዊነት። ኢትዮጵያዊነትን ያላስቀደመ ማንነት ምን ትርጉም አለው? በዚህ አገር ላይ የትም እኮ አንደርስም። ተወደደም ጠላ ማንነታችንን እየጎነጎን ሄደን እዚች ሀገር ላይ የፈለግነውን አድርገን መኖር አንችልም። የኢትዮጵያ ህዝብ ነገ በአንድነት የሚቆምበት ጉዳይ ነው። ምናልባት ነገ በዚህ አሁን በተነሱት አምስቱ በሁመራ፣ አዲረመጽ፣ ኮረሞፍላ፣ ጠለምትና ራያ በተመለከተ ነገ እኮ የትግራይም የአማራም ህዝቦች ተስማምተው በጋራ የምንኖርበት ይሆናል። ምናልባት ከአሁኑ የመገንጠል ሀሳብ ካለን ይህንን ከፋፍለን እንወስዳለን። እሱ ደግሞ ከመጣ በጣም ብዙ ኢንተረስት አለ። ከዚህም በላይ የከፋ ነገር ሊገጥመን ይችላል። ነገር ግን ኢትዮጵያ አትገነጣጠልም። ማንም ተገንጥሎ ብቻውን እንደማይኖር ማወቅ መቻል አለብን። ማንም ተገንጥሎ የኢትዮጵያ ዝንጉርጉር ነው፣ ነብር ነው፣ እንደ ነብር ዝንጉርጉር ነው። ስለዚህ ይሄንን ግምት ውስጥ አስገብተን የትግራይ ክልል ፖለቲከኞችም የአማራ ክልል ፖለቲከኞችም በዘር ላይ የጣባን ሰዎች ረጋ ብትሉ ጥሩ ይመስለኛል። ኢትዮጵያ መቼም ቢሆን በዘር ፖለቲካ ተከፋፍላ ዜጎቿን የምትበትን አገር አይደለችም። ይሄ ያልፋል፣ የሚያልፍ ዘመን ነው። አልፈዋል። ይሄን ጉዳይ ጥለውብን ያለፉም ሰዎች አልፈዋል፣ መቃብር ወርደዋል። ዛሬም ያሉት መቃብር ይወርዳሉ። ዛሬም የምንሞግተው ሰዎች መቃብር እንወርዳለን። ኢትዮጵያ ግን ለዘላለም ጸንታ ስለምትቆይ እባካችሁን ይሄን እንደ ድፎ ዳቦ ነው ተቆራርሶ ለሰው የሚታደለው። ድፎ ዳቦ እንኳን ተጸልዮበት ነው የሚቆራርሰው ተባርኮ። እንደ ድፎ ዳቦ አገርን ከመቆራረስ በጣም መጠንቀቅ መቻል አለብን። መንግስታችንን ቀልብ ይኑረው። ዛሬ ምርጫው ሲደርስ ነው ወይ ይሄ ካርድ የሚመዘው? ምርጫ ጦስ እንደሚመጣ እየተነጋገር ነው። ዛሬ ኢትዮጵያ መንግስት ጦርነትና ምርጫ ጎን ለጎን ለማካሄድ እየሞከረ ነው ያለው። የሚያዋጣው ከሆነ ይቀጥልበት። ጦርነትና ምርጫ፣ እሳትና ቤንዝን ጎን ለጎን አይቀመጡም። ዛሬ የውጭውን ኃይል ጭምር ለግዛታችን እንትን በሚል ልንወጋ ይዘጋጀን። እዚህ ጋር ደግሞ በዚህ መቆራቆር ውስጥ ገብተን ለአገር ጉዳይ የሚቆሙ የትግራይና የአማራ ህዝቦችን ሁለት ቦታ ከፍለን እርስ በርስ ማቆራቆስ ለማን ነው የሚጠቅመው? ሪሊ እውነተኛ ነው እንዴ ቀይ ባህርን የምናስመልሰው በዚህ ሁኔታ? እኛ ነው እንዴ አሰብ ወደቡን የምናስመልሰው በዚህ ሁኔታ? እውነትን እንነጋገራ እንዴ! እንዲህ አይነት እሳት እየለኩስን ነው እንዴ በጋራ ቆመን የውጭውን ጠላታችንን የምንጋደረው? እንዲህ አይነት የነወረ ስራ በእውነት በብልጽግና ዘመን ነው ያየሁት በህይወት። ስለዚህ ሁሉም ሰው ከዚህ ከደሙ ንጹህ መሆን አለበት። መጨረሻ ማስተላልፈው መልእክት ከመጨረሻው በፊት እንደው አቤ አንድ አጭር ነገር ምናልባት ከዚህ ሁሉ ተጠቃሚው የአራት ኪሎ የኦህዴድ ብልጽግና ከፍተኛ ስልጣኑ የተቆጣጠረው አካል እንደሆነ ብዙዎቹ ይናገራሉ። ይሄ የዛሬው የፌዴሬሽን ምክር ቤት ውሳኔ ኢትዮጵያ ምርጫ ቦርድ መግለጫ የአማራን ፖለቲከኞች የሚያስፈነጥዝ የትግራይ ፖለቲከኞችን የሚያስቆጭ የሚያናድር ሊሆን አይገባም። ዞሮ ዞሮ ከጦርነቱ በኋላ በአማራ ክልል የወልቃይት ጠገዴ ሰገዴ እየተባለ የሚነገረውም ነገር ፉርሽ አድርጎታል። በባጀት ተከልክሎ ላለፉት 4-5 ዓመት የአካባቢ መከራውን ይበላ የነበረ አካባቢና ማህበረሰብ ነው። ስለዚህ ምናልባት ይሄንን አዲስ የቆየ ካርድ ነው። ነገር ግን በሴራ በተለወሰ ፖለቲካ ውስጥ የፌዴራሉ መንግስት ከሁለቱም ቁጥጥር ውጭ አውጥቶ ለ4 ኪሎ ተጠሪ የሆነ ምናልባት ጊዜያዊ እንደ በፈር ዞን አካባቢ ሁለቱም
የአማራና የትግራይ ህዝብ በዘላቂነት ሰላም እንዳያገኙ በየጊዜው በየሰዓቱ ወደ 4 ኪሎ ወይም ደግሞ ለማዕከላዊ መንግስቱ ስጋት እንዳይሆኑ እርስ በርስ የማደባደቡ ስልት ነው ብሎ የሚያስቡ ሰዎች ስላሉ ምናልባት አንዱ ተደስቶ አንዱ አኩርፎ ይሄ የቃላት ውርውር ወደ ሌላ እንዳያመራ ከዚህ ጋር በተያያዘ እንደው መልእክት አለ ወይ ለትግራንም ለአማራ ሊቃን ፖለቲከኞች? የፌዴራሉ መንግስት ያው የሚሰማ አይመስለኝም፣ ግን የሚሰማም ከሆነ መናገር ትችላለህ። ይኸውልህ ወንድማገኝ በዚህ በብሔር ላይ የተመሰረተ የፌዴራል ስርዓት መጨረሻ ነው። ቅድም ዜና ላይ አንስቼልሃለሁ። አንዱዓለም አራጌ የዘር ፖለቲካ አልጋ ላይ ይወጣል ብሎ አንድ ጊዜ ንግግር ሲያደርግ ሰምቼዋለሁ። አሁን እኮ አልጋ ላይ ወጣ። በዘር ፖለቲካ ኢትዮጵያ ውስጥ በርካታ ባልና ሚስት ዘር ላይ ተፋተዋል። እኔ ያሸማልገኩትም ጋብቻ አለ። አሁንም ይሄ ነው እኮ የፈጠረብን። ትግራይና አማራ ከኢትዮጵያዊነቱ ማማ ወርዶ ይሄ ቦታ የኔ ነው ይሄ ቦታ ያንተ አይደለም በሚል ጦር ተማዞ መጋደል ምን የሚሉት ነው? በዚህ ውስጥ የሚያተርፈው ማን ነው? ኦሮሞ ነው የሚያተርፈው? ሲዳማው ነው የሚያተርፈው? ወላይታ ነው የሚያተርፈው? ማን ነው የሚያተርፈው? ኢትዮጵያ እኮ በየድንበሩ ላይ ጦርነት ቢነሳበት ሁሉም በረፍት አገኝቶ ያለው ከኢትዮጵያ ተገንጥሎ ሰላም የሚኖር አገር አለ ወይ? በጣም ነው የሚያሳፍረው እኮ። ሲምፕሊ ተመልከት። ሀራ መሬት በሚል ቲፒኤፍ ከዚህ ከቲዲኤፍ ተገንጥሎ መጥቶ አፋር ላይ ነው ያለው። ከቲዲኤፍ ጋር መዋጋት ይፈልጋል። ይህን ደግሞ የነጌታቸው ረዳ ኮንስፓይሬሲ ነው ከማዕከላዊ መንግስት ጋር አብሮ ተባብረው። አሁን የት ነው የሚቆሙት እነሱ? እስኪ ንገረኝ። አሁን እነሱም እኮ የሚታገሉት ይሄ ራያና ጸለምት፣ ይሄ ወልቃይት ሁመራ ምናምን የኛ ነው የሚል ነው የሚታገሉት። ያየነው እኮ ጌታቸው ይኸውልህ ጌታ ኢየሱስ ክርስቶስ ጴጥሮስን ዶሮ ሳይጮህ 3 ጊዜ ትክዘኛለህ አለው። ጴጥሮስ በጣም ታማኝ፣ በኋላ እንደ ክርስቶስ ተዘቅዝቆ የሞተ እኮ ነው መጽሐፍ ቅዱስ ላይ። እንዲያውም እንደ ጴጥሮስ የሚወደው የለም ክርስቶስ። አለት ነው ያለው። በዚች አለት ላይ ቤተክርስቲያንን መሰረት አለ ብሎ በጴጥሮስ ያን ያክል ነው የተመካው። ጴጥሮስ ሆይ 3 ጊዜ ትክደኛለህ አለው። ልክ ነው። ዶሮ ሳይጮህ 3 ጊዜ ካለው ጲላጦስ ፊት ሴም ቱ ዛት አብይ አህመድ ከዛ ውዝግብ ውስጥ አምቶ ጌታቸው ረዳን እዚህ ያስቀምጦት በደቂቃ ውስጥ ካለው 3 ጊዜ እኮ አይደለም 3 ጊዜ 9 ጊዜ ነው ካለው። እንደዚህ አይነት ክህደት የተሞላበት ለማንም የማይጠቅም ከዚህም ፌዴራል መንግስቱ የሚያተርፈው ነገር ካለ የአብይ ወንበርም የ4 ኪሎ ወንበር የሚያተርፍ ከሆነ ፉርሽ ነው። ነገር እኮ ሌላ ችግር ፈጥሮ ነው ይመጣው። በሁለቱ ታላላቅ ህዝቦች መካከል የሚፈጠረው ችግር፣ በሁለቱ በዘር በምን የተጋመዱ ህዝቦች መካከል የሚፈጠረው ችግር ለፌዴራል መንግስት ውስጥ ምቾት ይሰማዋል ወይ? ነገ እኮ የሚፈጠረው ችግር እሳቱ እኮ ይመጣል እኮ መሀል ከተማ አዲስ አበባ ድረስ ርቀ ስላለ እኮ አይደለም። የትግራይ ጉዳይ አዲስ አበባ አልመጣም። የአማራ ጉዳይ አዲስ አበባ አልመጣም። የኦሮሚያ ጉዳይ አዲስ አበባ አልመጣም። ይመጣል እኮ ተከትሎ። ከዚህ ለማምለጥ አገርን አንድ አድርጎ በፍቅር መምራት ነው እንጂ እንደ ዥዋዥዌ ትናንትና የምዕራብ ትግራይ ክልል ምርጫ ቦርድ ይኸውልህ ገለልተኛ አለመሆኑ በብልጽግና ፖለቲካ እንደፈለገ የሚዘወር ተቋም መሆኑን በዚህ ማየት ይቻላል። የኢትዮጵያ ህዝብ ምርጫ ቦርድ ላይ እምነት ሊጥል አይገባው። አይ አይደለም ነገም ሌላ ነገር ሲመጣ ምርጫ ቦርድ እንደፈለጉ በሚዘወሩ ካድሬዎች የተሞላ ቤት መሆኑን በዚህ ነው የምታየው። በጣም ነው የማዝነው። ትናንትና ያንን ያክል መግለጫ አውጥተውና ወደ ምዕራብ ትግራይ ወስድ ነው። ዛሬ ደግሞ እዚህ ጋር ምን ለማለት ነው? ይሄ ጦርነት አታሞ የተደለቀበት ባለበት ሰዓት ከህወሓት ጋር የሚደረገው ፍልሚያ፣ ከሻዕቢያ ጋር የሚደረገው ፍልሚያ እንዲህ አይነት ችግር ውስጥ ባለበት ሰዓት እንዲህ አይነት የጸብ ካርድ መምዘዝ ምርጫ ቦርድ ለምንድን ነው? ለምን ጠንቅር አይልም? ስልጣን የተቀመጡበት ስልጣን እነዚህ ወይዘሮ ሜላትወርቅ የተቀመጡበት ወንበር እሳት ነው የፊዳቸው። በእውነት ነው የምልህ። ለምን አይቀርባቸውም? ዋይኖት እንዴት ታሪክ እኮ ይብሳል። ነገር እርስ በርስ ብንጫረስ ምንድን ነው ውስጥ ጥቅሙ? ስለዚህ ቶታሊ የተመዘዘው ካርድ ልክ አይደለም። መንግስት የመዘዘውን ሰይፍ ወደ ሰገባው ይመልሰው ሲያስፈልግ። በእውነት ነው የምልህ። ሚኒስትሮቹ ምን ይመለሳል? አቤ ከዚህ በኋላ ምን ይመለሳል? ከባድ ነገር እኮ ነው። አሁን ችግሩ ካልተፈታ ሆን ተብሎ የተለቀቀ ነው። የምርጫ ቦርድም ውሳኔ አይመስለኝም፣ የአገኘው ተሻገርም አይመስለኝም። በእኔ በተደጋጋሚ የቀረበ ነገር ስለሆነ ራሱ ከ4 ኪሎ ከጠቅላይ ሚኒስትሩ ብሎ መቼም ቢሆን በህይወት ዘመኑ አቅም ኖሮት አያውቅም። መቼም ቢሆን ሰልፍ ኮንፊደንስ ኖሮትም በራሱ የራው ተቋምም አልነበረም። እውነት እንናገር፣ በጣም እንዲህ አይነት ሰዎች ናቸው እኮ የራሳቸው ሰልፍ ኮንፊደንስ የሌላቸው ሰዎች ስልጣን ላይ ወጥተው እኮ መወሰን የማይችሉ ሰዎች ለስልጣናቸው ሲሉ መሬት ላይ የሚንደባለሉ ሰዎች ገጥመውን እኮ ነው ኢትዮጵያ እዚህ አይነት አረንቋ ውስጥ የገባቸው። ሶሪ በጣም ነው ማዝ ነው።
በጣም አመሰግናለሁ አቤ። በቃ ካለን ጊዜ አንጻር ምናልባት መናገር አለብኝ ካልክ አንዴ ቃል ልስጥህ፣ አለበለዚያ ላሰናብት። የኢትዮጵያ ሕዝብ በዚህ ሰዓት ላይ በአንድነት መቆም አለበት። ለኢትዮጵያዊነት ዘር ማንዘርን ቆጥሮ መቆም አያዋጣም። ኢትዮጵያ በጣም አስቸጋሪ ፈተና የበዛበት መንገድ ላይ ነው ያለችው። ይህችን ሀገር ለመታደግ ልጆቻችን የምናስብ ከሆነ ስለ ነገዋ ሀገራችን የምናስብ ከሆነ ሁላችንም አእምሯችንን ከዘር ፖለቲካ አጽድተን በኢትዮጵያዊነት እንትን ላይ ብንቆም ጥሩ ነው እላለሁ። አመሰግናለሁ። እግዚአብሔር ይስጥልን። በጣም አመሰግናለሁ። አመሰግናለሁ።